aqui se viu. ግብር ቤልጅየም እንደ ሀገር ከተቋቋመች ከ200 ዓመት በላይ ሆኗታል። የኔዘርላንድኛ ቋንቋ ተናጋሪው ቭላንድረን የሚባለው ከሆላንድ፣ የፈረንሳይኛ ቋንቋ ተናጋሪው ወይም ደግሞ ዋልስ ከፈረንሳይ ክልል ተቆርሶና ተጋምዶ ሀገር ለመሆን የቻለ ነው። ጠንካራ ሕግ ካላቸውና ማህበራዊ ዋስትናን ካረጋገጡ የአውሮፓ ሀገራት ውስጥ በቀዳሚነት የምትጠቀሰው ቤልጅየም ያለፉትን 10 ዓመታት በኖርኩባቸው ጊዜያት ሁሉም ሰው ሁሌም አንዳንዱ በምሬት አንዳንዱ በምስጋና የሚያነሳው የግብር ሕጋቸውን ነው። በእርግጥ የሀገሬው አብዛኛው ሰው ግብር በመክፈሉ የሚኮራ ብቻ ሳይሆን ከከፈለ በኋላም የከፈለውን ግብር በምን አይነት መንገድ መንግስት እንደተጠቀመው ወይም ደግሞ ይህንን የገቢ ግብር ምን ላይ እንዳዋለው ጭምር የሚጠይቅ ህዝብም ነው። የቤልጅየም መንግስት የናጠጠ ዲታ የሚባል መንግስት ነው። ማንም ግለሰብም ይሁን ድርጅት በሀብት እንዲበልጠው አይፈልግም። ሊበልጠው ካሰበ ደግሞ 50 ከመቶ እንካፈል ብሎ ህግና አንቀጽ ጠቅሶ ደረሰኝ ቆርጦ በዚህ ቀን ውስጥ ክፈል ብሎ ደብዳቤ ይልካል። ካልተመቸህ ምክንያትህን ጠቅሰህ በተመሰከረለት የሂሳብ ባለሙያ ቅሬታህንና መክፈል የሚገባህን መንግስት የሳተውን አሳርመህ ታቀርብለታለህ። ትክክል ሆኖ ካገኘው ይቀበልህና 40% ወይም 30% አድርገው ብሎ ክፈል ይልሃል። ከዛ ትከፍላለህ። በቃ ግዴታህ ነው። ይህ ካላስደሰተህ ክፈል የተባልከውን ትከፍልና መንግስትህን ክርክር ትገጥማለህ። ከረታኸው የከፈልከው ገንዘብ ከከፈልክበት ቀን ጀምሮ በሚታሰብ ወለድ መልሶ በሂሳብ ቁጥርህ ወደ ባንክህ ይመልስልሃል። መንግስትና ህዝብና መንግስት ያላቸው መተማመን ቤልጅየም ላይ ያስቀናሃል። ይህ ሁሉ ግን አሁን እንደማወራው ቀላል እንዳይመስልህ። በየጊዜው ከሲስተሙ ጋር የማደርገው ክርክርና ረጅም ቢሮክራሲ ጸጉሬን አሸብቶታል። በነጭ መሃል ጥቁር ጣል አድርጎብኛል። በ2025 እንደ አውሮፓውያኑ አቆጣጠር በዚህ በያዝነው ዓመት በተደረገ ጥናት በአውሮፓ ከግለሰብ ወራዊ ደሞዝ ላይ ግብር በመሰብሰብ እኔ የምኖርባት አውሮፓዊቷ ሀገር ቤልጅየም 53.5 ከመቶ ከደሞዝ ላይ በመቁረጥ የሁለተኛነት ደረጃን አግኝታለች። ኦስትሪያ በ55 ከመቶ ቀዳሚ ሆናለች። ፈረንሳይ፣ ዴንማርክ፣ ፊንላንድ፣ አየርላንድ፣ ጀርመን፣ ጣሊያን፣ ግሪክ፣ አይስላንድ እና ሉክሰምበርግ እስከ 47 ከመቶ ከወርሃዊ ደሞዝ ላይ ግብርን በመሰብሰብ ከመጀመሪያዎቹ ተርታ ውስጥ የተሰለፉ ሀገራት ሆነዋል። የቤልጅየም የግብር አሰራር ፕሮግሬሲቭ ታክስ ሲስተም በመባል የሚታወቅ ሲሆን እንደየሰው የገቢ ሁኔታ ከ25 እስከ 50 ከመቶ እያደገ በሚሄድ የሂሳብ ስሌት የደሞዝ ገቢ ግብር ይሰበሰባል። ክልሎችና የከተማ አስተዳደሮች ግብሮችን የሚሰበስቡ ሲሆን በጣም አስፈላጊ የሚባለውን ግብር ደግሞ የፌዴራል መንግስቱ ይሰበስባል። ቤልጅየም አብዛኛው የገቢ ምንጯን የታደለችው ከተፈጥሮ ሀብት ሲሆን ኮባልት፣ ራዲየም፣ ኮፐር፣ ዚንክ እና ሊድ በዋናነት ይጠቀሳሉ። በ2024 እንደ አውሮፓውያኑ አቆጣጠር በቤልጅየም ዓመታዊ የደሞዝ ገቢ ሆኖ የተመዘገበው 48912 ዩሮ ወይም 4076 ዩሮ ወርሃዊ ገቢ ነው። ይህ ማለት በቀን 185.27 ወይም በሰዓት 23.16 ዩሮ ማለት ነው። ከፍተኛ ክፍያ የሚያስገኙ ስራዎች ቤልጅየም ላይ ቀዶ ጥገናና ጠቅላላ ሐኪም ከ11500 እስከ 32000 ዩሮ በወር፣ የባንክ ስራ አስኪያጆች ከ7500 እስከ 21000፣ ጠበቆች ከ7950 እስከ 22500፣ የኮሌጅ ፕሮፌሰሮች ከ5740 እስከ 16000፣ የገበያ ጥናት ዳይሬክተሮች ከ4420 እስከ 12100 ዩሮ ከታክስ በፊት በየወሩ ይታሰብላቸዋል። በአሁኑ ጊዜ ቤልጅየም ውስጥ ለመኖር በትንሹ በወር ከ1000 እስከ 1350 የተጣራ ገቢ ማግኘት ግድ ነው። ይህ ግምት የተወሰደው የመማሪያ ቁሳቁስን፣ የቤት ኪራይ፣ የማሞቂያ፣ የውሃ፣ የኤሌክትሪክ፣ የምግብ፣ የአልባሳት፣ የልብስ ማጠቢያ፣ የሕክምናና የመድን ዋስትና ክፍያዎችን አጠቃሎ እንደሆነ የሉቨን ዩኒቨርሲቲ ጥናት ያመለክታል። ከ1000 እስከ 1350 የአንድ ሰው ገቢ መሆኑን እንግዲህ ልብ ብላችሁ ያዙልኝ።
ሌላው በጣም ደግሞ እኔን የገረመኝ ባየ በተመለከተ የቤልጂየም መንግስት የሚሰበስበው የግብር ብዛት ነው። ለምሳሌ በአመት አንድ ጊዜ በእግር ለምትሄድበት መንገድ ብሎ 50 ዩሮ፣ መኪና ካላችሁ ደግሞ እንደ መኪናው ጉልበትና የስሪት ዓመት ከ35 እስከ 2000 ዩሮ ሊደርስ የሚችል ክፍያ በየዓመቱ ይጠበቅባቸዋል። ለጤና፣ ለቤት፣ ለመኪና የመድን ዋስትና መግባት ምርጫ ሳይሆን ግዴታ ነው። ለምሳሌ ከአንድ ባንክ ገንዘብ ተበድራችሁ መክፈል ባልችል ብላችሁ ዋስትና መግባት ትችላላችሁ። ዋስትና የገባችሁበት የመድን ኩባንያ ይህንን ዕዳችሁን ይከፍላል። አብዛኛዎቹ ተቋሞች ምን ልበላችሁ ሰራተኛው ያለውን ብር ሁሉ ኢንቨስት እንዲያደርግ አንዱ ስልክ በዱቤ፣ ሌላኛው መኪና በዱቤ፣ ደግሞ ሌላኛው ቤት በዱቤ ወዘተረፈ ኑና ውሰዱ ይሏቸዋል። በተለይ ቆም ብሎ ተረጋግቶ ለማይረዳው ሰው የዱቤው መብዛት ለጊዜው መግዛት በመቻሉ ብቻ የተረጋጋ ቢመስለውም ኋላ ላይ ግን ከነወለዱ ዕድሜ ልኩን ሲገፈግፍ ይኖራል። በየዓመቱ ኢንዴክስ የሚሰራው የቤልጂየም መንግስት ኑሮ ከጨመረ በሁሉም ነገሮች ላይ ተቋማት የመጨመር መብት አላቸው። ለምሳሌ የቤልጂየም መንግስት በሰዓት 0.010 ሳንቲም ደሞዝ ጨመርኩ ሲል በማግስቱ የምትገዙት አስቤዛ ከተጨመረው ደሞዛችሁ በላይ ጨምርና ያዛባቸዋል። ከምንም ነገር በላይ ግብር የሚሰበስበው የቤልጂየም መንግስት ባየ በተመለከተ የሚገባኛል ያሚያገባኛል የሚል ብቻ ሳይሆን መስጠትም ማስደሰትም ይችላል። በአመት አንዴ ለአንድ ወር የግዳጅ ረፍት ከአንድ ወር ተጨማሪ የጉብኝት ክፍያ ጋር ያሳርፋቸዋል። ቫኬሽን መኒ ይሉታል። ብዙ ጊዜ ቱሪስቶች ሆነው ወደኛ ሀገር የሚመጡት አውሮፓውያን በሙሉ ያችን የጉብኝት ብር ጠብቀው ነው። ለምሳሌ ወርሃዊ ገቢያችሁ ከ3000 ዩሮ የተጣራ ገቢ የሚያንስ ከሆነ ደግሞ በአመት አንድ ጊዜ ገቢያችሁ እየተሰላ የደሞዝ ጭማሪ በድጎማ መልክ ይሰጣችኋል። ግብር ስትከፍሉ ወርሃዊ ብቻ ሳይሆን በአመት አንድ ጊዜ በየወሩ የከፈላችሁት ግብርና አመታዊ ገቢያችሁ እየተሰላ ብዙ ከከፈላችሁ ተመላሽ፣ ትንሽ ከከፈላችሁ ደግሞ የከፈላችሁት ትንሽ ነውና በሉ ይህንን ያህል አምጡ ትባላላችሁ። ያው እናንተ ክትፎ ስትበሉ መንግስት መርቅ ያለው ጥብስ ይበላል ማለት ነው። ዝቅተኛ ገቢ ያላቸው ነዋሪዎች ምንጊዜም በማናቸው መንገድ ድጎማ ከመንግስት ይደረግላቸዋል። ለሰው ልጅ የሚያስፈልገው መሰረታዊ ነገር ሁሉ ይሰጣቸዋል። ከቤትና ቁሳቁስ ጀምሮ እስከ ነፃ አስቤዛ በሳምንት አንድ ጊዜ ድረስ ይሸመትላቸዋል። መብራት፣ ውሃ፣ ሕክምና ሁሉ ነገር በመንግስት በነፃ ይሸፈናል። የቤልጂየም መንግስት ነጋዴ ባይሆንም የሚነግዱትን ግን በደንብ ይከታተላል፣ ይቆጣጠራል፣ ግብርም ይሰበስባል። ከዛም ለሌላቸው ያከፋፍላል። የኑሮ መዛነፍ በማህበረሰቡ መሃል እንዳይፈጠር በየጊዜው ይቆጣጠራል። እዚህ ሀገር ሁሌም የሚያናድደኝ ግን የፖለቲከኞቹ ነገር ነው። ቤልጂየም ውስጥ የህዝብ እንደራሴዎች ወይም የፓርላማ አባላት ግብር አይከፍሉም። ከ5000 እስከ 7000 ዩሮ የተጣራ በወር ያገኛሉ። ስብሰባ ሲኖር ከ100 እስከ 300 ዩሮ አበል በተሰበሰቡበት ሰዓት ልክ ያገኛሉ። ቤትም ሆነ መኪና ሲገዙ ግብር አይከፍሉም። ግብር ከፋዩ ላይ የሚያወጡት ህግ ግን ብዙ ጊዜ ፍትሃዊ አይደለም። ያው ህዝቡ ላለው ስርዓት ራሱን እያስገዛ በጎንም መብቱን እየጠየቀ ይኖራል እንጂ አንዳንዴ ከባድ የሆነ ተቃውሞ ይነሳል። ለምሳሌ ጡረታ የመውጫ ዕድሜን ከ65 ወደ 67 ከፍ ማድረጋቸው ይኸው እስካሁን ተቀባይነት አላገኘም። ሰራተኛው ወገን በጊዜ ስራ ማቆም ይፈልጋል። ለምሳሌ ጡረታ 60 ዓመት እንዲሆን አብዛኛው ነዋሪ የሚፈልግ ነው። አምራቹ ዜጋና አሁን በጡረታ ላይ ያለው የሀገሪቷ ነዋሪ ሲነጻጸር ብዙ ርቀት ቢኖረውም በእድሜ የገፉ ነዋሪዎች ብዙ ወጪ ስለሚያስወጡ ያንን ክፍያ ለማካካስ እንዲህ አይነት የህግ ማሻሻያዎችን በየጊዜው ያደርጋሉ። አብዛኛው የአውሮፓ ኑሮ ተመሳሳይ በመሆኑ እንደ ዩኤስ አሜሪካ በፍጥነት የሚታደግበትና ሀብታም የሚኮንበት አህጉር አይደለም። ምስክሩ እኔ ሆነ። በእርግጥ በአውሮፓ መለኪያ ሀብትና ሀብታም ማን ነው ምንድን ነው ብሎ መጠየቅ ተገቢ ቢሆንም በሌላ የኑሮ መመዘኛ ከወሰድነው ደግሞ ለሰው ልጅ ከሚያስፈልጉ ነገሮች ሁሉም የተሟሉለት ነው። የዕለት ጉርስ፣ መጠለያ፣ ሕክምና፣ የመድን ዋስትናና በትንሹ በቤተሰብ አንድ መኪና መኖር መሰረታዊ ፍላጎት እንጂ ቅንጦት አለመሆኑን አብዛኞቹ የምዕራብ አውሮፓ ሀገራት ዘዳኪስ